ብሩኬ ለመድብል እንግዲህ ፖሊስ ይዞ ደረሰለት። ጠበቃው የተናዘዘውን ፍላሽና አንዳንድ ኢንፎርሜሽን ሁሉ ይዝና መጥፎ ስራዎችና ወንጀሎችን ሰብስበው ወደ ፖሊስ ይዞ እየሄዱ እንግዲህ በሚሄድ እንግዲህ ብሩኬ የታገተበት ቦታ በመድረስ እንግዲህ አድኖታል ማለት ነው። ፍላሹን እንግዲህ ይዘህና በማለት እንግዲህ ሲደውልለት በፍጹም አላመጣልህም፣ ይሄንን እኔ አላመጣልህም፣ ምን ብታደርግም ዋጋ መክፈል ካለበት ዋጋ ከፍላለሁኝ እንጂ አላመጣልህም ነበረ ያለው። እንግዳውማ ገድዬ ሬሳውን እልክልሃለሁ ሲለው ግደለውና ሳይሃለሁ በማለት ብሩኬ ይነግረዋል። እሱም እንግዲህ ያለበትን ቦታ እንዲነግረው ሲያስገድደው ይዤ እየመጣሁ ነው፣ ብቻህን ነው መምጣት ያለብህ ሲለው እሺ ብቻዬን እየመጣሁ ነው በማለት እንግዲህ በመድረስ መድብልን አድኖታል። ይህንን ያደረገው እንግዲህ ያው ኤደን በቤት ውስጥ ያለውን ሁሉንም ነገር እያወጣች በመናገሯ ነው። እሷም እንግዲህ ይህንን ነገር ልጇን ማህሌት ስላገተችባት ማህሌት አድርጌ የምልሽን ነገር ሁሉ ማድረግ አለብሽ በማለት እያስገደደቻት ስትደውልላት እንግዲህ ማህሌት ዱዱን እንዳትነኪብኝ ማህሌት እያለች ስትል እንግዲህ የምሳሌ ነበረች ይህንን የሰማቻት። ይህንን ስትሰማ ለቅድስት ስትነግር ማህሌት እዚህ ቤት ውስጥ ያለ ነገር ችግር አለ፣ ስለ ማህሌት የሚተዋወቅ ትመስለኛል ኤደን በማለት ለነበሩኬ ቅድስት ስትነግራቸው ድንገት ደግሞ ከኪችን ሆና ስልክ አንስታ ነገርኩሽ፣ መርዝ ልክልሻለሁ፣ ያንን ተቀብለሽ ምግብ ላይ አድርገሽ ለእሱ ስጪው ለመድብል ስትላት መድብል እኮ የለም እንግዳ መጀመሪያ ለጠበቃው ስጪው ይላታል ዝና። እሷም እንደዛ ሲላት እንግዲህ ጠበቃው እኮ እዚህ ቤት የለም ሆስፒታል አስገብተውታል ትላለች። በዚህን ጊዜ እኛ አሁን አድርግ የምንልሽን እኔ ይሄን መድብልን መግደል አልችልም፣ አላደርገውም፣ እንዴት ብዬ ነው የማደርገው በማለት ስትላት እንግዳ ሌላ ኢንፎርሜሽን እሰጣችኋለሁ፣ አሁን ፍላሹን ይዘው ወደ ጠበቃው ወደ ፖሊስ ሊያመለክቱ ሊሄዱባችሁ ነው። እንግዲህ እንትናም ተናዟል ሁሉን ነገር ጠበቃው ስትላቸው እንግዳውማ እኔ ከዚህ በኋላ ልጅሽ በእኔ ስር ናት ይላታል። እሱም ማለት ነው ይኸውም ዝና ከዚህ በኋላ የምታደርጊውን ከኔ እሺ አሁን ልጄን ትለቁልኛላችሁ ወይ በማለት ስትጠይቃቸው ልጅሽን የምንለቅልሽ የምንልሽን ሁሉ ነገር ስታደርጊ ነው እያሉ እባካችሁ ልጄን አንድ ነገር እንዳታደርጓት እያለች ዱዱዬን አንድ ነገር እንዳትሆን እያለች ስትጮህ ድንገት እነሱ ደግሞ ይገባሉ። ማንን ነው ማህሌት ብለሽ የምትናገሪው ነይ እስኪ ሲሏት ማህሌት እህቴ ናት በማለት ስትነግራቸው እና ምን ሆና ነው ስትል ልጄን ይዛ እያሰቃየችብኝ ነው ስትላቸው ነይ ለማንኛውም እስኪ እንነጋገር ወደ ውጭ ብለው ይዘዋት ይወጣሉ። ከዛም እንግዲህ እኔ ነግርሻለሁ ወይ መድብልን ወይ ልጅሽን ምረጪ በምን ቀን ነው ግን አንቺን ያወቅኩሽ ከጎዳና ያነሳሁሽ ምን ነው በቀረሽብኝ ያገኘሁሽ ቀን እዛው ጎዳናሽ ነው ምልቅሽ ስትላት አሁን ወሬሽን ጨረሽ አለቻት ማህሌት። ልልቅ ስልኩን ልንዘጋው ነው እምቢ ካልሽ ስልኩን ዝጊና ልጇን አንድ ነገር እናርግባት ሲል ኧረ ቆዩ አንድ ጊዜ ከሱ ሌላ የምነግራችሁ መረጃ አለኛለች እኛ እንኳ የምንፈልገው አንድ ብቻ ነው ሲሏት እንግዲህ ስለ ጠበቃው ነው አለቻቸው አለና ጆሮውን አቆመ ዝና። ስለ ጠበቃው ምን ጠበቃው አለ እንዴ ከእናንተ ጋር ሲላት ስለ ጠበቃው እንዴት አወቅሽ? ጠበቃው ሁሉን ነገር አውቃለሁ፣ ጠበቃው እዚህ ቤት ነው ያለው፣ እነ ሞገስ ይዘውት መጥተው ሁሉን ነገር ተናዞ በፍላሽ ቀርተውታል። ይሄ ዝና የት ነው ስር ለስር የሚሄድብኝ? መቼ ነው ከኔ የሚያመልጠው? እያለ እንግዲህ ሉላም አለች ማለት ነው ብሎ ሲጥቃል ሉላ እዚህ ጋር የለችም አለ። ስለዚህ ከዚህ በኋላ ስለ ልጅሽ ጉዳይ የምታወሪው ከኔ ጋር ነው ሲላት እንግዲህ እንደ ይህንን ምንድን ነው እዚህ ቤት ውስጥ እያወጣ የሚሰድብን ሰው ኢንፎርሜሽን አለ እያሉ ጨንቋቸው ቁጭ ብለው ሲነጋገሩ ቅድስት ስለ ኮማንደሩ ስለ መርማሪው ያለው ሁሉ ውይይት ሲወያዩ ሲሰማ አሁን ቅድስት ኧረ ተው እቺ ልጅ እኔ ጤነኛ አትመስለኝም ማህሌት እያለች እያወራች ቅድስት ሰምታታለች፣ ምሳሌ ሰምታታለች እና እንጠይቃት በማለት ይላሉ። ስሚ አላት ልጅሽን
አቅፋ የምተነሳችው ሴትዮ ምንሽ ናት አሳየኝ አለት። እሺ ቶሎ በይ አንቺ ብሎ ገብቶ ያንቀ መሆናችሁ ነው ከኔ ላይ እያፈጠጣችሁብኝ ስትል ቶሎ አሳየኝ ልጅሽን ምንጊታ ቤት እጄ ላምጣ ሂጂ ይዘሽ ነይ ስለማን ማህሌት እንደምታወሪ ማወቅ አለብን ብለው አንድ ጊዜ ፈጠው እያስጨናነቁ ይይዟታል። በዚህን ጊዜም ገብታ ያልሆነ የሆነ ወረቀት ይዛ ዝም ብላ ስትመጣ እኛ ነገርንሽ ከዚህ በኋላ ምንም ውሸት የለበትም የነገርኳችሁ ሁላ አለቻቸው። ለማንኛውም ስላንቺ አልጨረስንም ቶሎ እንሂድ ስላንቺ ስንመለስ እንነጋገርበታለን በማለት መድብል ጥሏት ሲሄድ ቅድስት ግን የሆነ ነገር እንዳለባት እቺ አንተን ስለ ልጅሽ ከሆነ ችግር የለም ልጅሽን ከኔ ጋራ እንይዛታለን እያለች ስትናገራት ነበር። ከዛ ድንገት በመንገድ ላይ እየሄዱ ዝናን ፊት ለፊት ሲያገኙት ዝናን ይሄ ዝና አለና አንተ ቶሎ በል ፍላሹን ይዘህ ጥፋ እኔ እፋለመዋለሁ ብሩኬ ብሎ የሚነግረው ብሩኬ ወንድሜ አንተን ጥዬህ በዚህ ሰዓት አልሄድም ቢለው እሱ ደግሞ ሂድ ታስፈልጋለህ ለምሳሌና ለቅድስት ታስፈልጋቸዋለህ ሂድ በማለት እሱን ቶሎ ብለህ ይሄንን ነገር ማግኘት የለባቸውም ብሎ ሲያስገድደው በማለት እንዴት ሊያውቁ ቻሉ በማለት ገረማቸው። ይሄንን ግን የተናገረችው ኤደን ነበረች። መተውላችኋል ፍላሹን ይዘው እያለች ኢንፎርሜሽን እያወጣች የምትናገረው እሷ ነበረች። ከዛም ቶሎ ብለው ወደ ኢንስፔክተሩ ሲደውሉ ስልኩ በመስመር ላይ ተጠልፎ ተቋረጠ። አሎ አሎ እያለ ስልኩ እንዴት ተቋረጠ ይል ነበረ። ሰላም ወደ ቻናል የተከታታይ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። እንግዲህ ምሳሌ ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ መድብል በነዝና ስር ቢወድቅም ብሩኬ ሁሉን ነገር ይዞ ከፖሊስ ጋር ሄዶ ደርሶለታል ማለት ነው። ዝና ባልደረቦቹ በቁጥጥር ስር ውለዋል። ስለዚህ እባክህ ሂድ አትሂድ እያሉ ካዩት በኋላ ሲገላገሉ ብሩኬ ፍላሹን ይዞ ሲሄድ መድብል ከነሱ ጋር መፋለም ጀመረ። ሆኖም ግን እነሱ በዛ ያሉ ስለነበሩ ተመቶ ሲወዲቅ አንስተው ወስደው እንግዲህ አለቀልህ አንድ ቀን በእኔ እጅ ትገባ ነበረ እያለ ሲለው እንግዲህ እሱ ደግሞ ብገባም አታሸንፈኝም አለ። ማህሌት ከባለ ሀብቱ የሸወደችው ሰውዬ ሄዳ እግሩ ላይ በመውደቅ እንግዲህ ዱዱ የምትባል ልጅ እንዳለቻት እና በሽተኛ እንደሆነች ለሷ ብላ ከሱ ገንዘብ እንደወሰደችበት እባክህ የሷን የልጅሽን ነፍስ አድናለሁ ብለሽ የኔን ህይወት ማስመሰቃቀል አለብሽ ወይ እባክህ ምን ሳቃለሁ እንደዚህ መሆንሽን ብላት የሐኪም መረጃ አመጣልሃለሁ አለችው። የሐኪም መረጃ ለማምጣትም ከዝና ጋራ ከዶክተር እንዲተባበራት በመናገር ነበረ። ሰውየውም እውነት መስሎት ለጊዜው እሺ ብሎ ይቅርታ አድርጎላታል። ነው ከፈለክ በዶክተር አረጋግ ዘወር በይልኝ እኔ ካንቺ ጋራ የምነጋገርበት የለም ጭራሽ ካንድ አይሉ ሁለቴ እንደዛ ታደርጊኛለሽ አላት። በዛን ጊዜ እንግዲህ አሁን እባክህ እኔ ልምጣ ብሎ መጎስ ቢደውል ወደ መድብል የሚመልስለት ሲያጣ ልምጣ እባክህ እያለ ሲለው እንዳትመጣ አንተ ከሉላ ጋር ሁን ሁላችንም አንድ ላይ መሆን የለብንም ምን ማለትህ ነው በማለት መጎስን ሲና ለእኔ ብሎ እኮ ነው መድብል እንደዚህ የሚሆነው ስለዚህ ለሱ ስል መሄድ አለብኝ እኔ ደግሞ ጠበቃውን ደግሞ ከሆስፒታል በዚህ አይነት አንድ ነገር እንዳያደርጉት መንከባከብ አለብን አንድ ሰው ከጎኑ ሊኖር ይችላል ስለዚህ ሂድ አሁን እዚህ አካባቢ እንዳትመጣ እነሱ የዝና ሰዎች እኛ ቤት አካባቢ ናቸው ያሉትና ተጠንቀቅ አዲስ ነገር ካለሽ አደራህ እንድትነግረኝ በማለት እንግዲህ መጎሴ አልሄደ ምንድነው ብላ ሉላ ስታስጨንቀው ምንድነው ስትለው መድብልን ይዘውታል በማለት ዝና ያዘው ስትላት አፏን ይዘው ወይ ጉድ ምን አለችና ተደናገጠች። በጣም ለኔ ብሎ እኮ ነው እንደዚህ እየሆነ ያለው እሱ በማለት እንግዲህ ይናገራል። እሱም እንግዲህ አምጣ ፋይሉን ይዘህ መምጣት አለብህ ፋይሉን ይዘህ ካልመጣህ የወንድምህን ሬሳ ቀብልሃለሁ ሲለው ብሩኬም ወንድሜንም እንዲች ብለህ እንዳትነካ እኔ መሞትም ካለብኝ መሰዋትም ካለብኝ ተሰውቼ ወንድሜ ማዳን እችላለሁ በማለት እንግዲህ ይህን መልስለታል። ዝናም በጣም ተናደደ። ይህንንም ያደርጋል ብሎ የነገርኩ ቀልድ እንዳይመስልህ አለው። ከዛም አንድ ቀን እኮ ከኔ እጅ ትገባለህ ብዬ ነበር መድብል አበቃልህ ሲለው በፍጹም እውነት ነው በህይወቴ እንዳንተ ያለ ሰው ታገስኩት የለኝም ዛሬ ግን ያበቃልሃል አለው ሲለው ቶ አለበትና እሱም አያበቃም መቼም አያበቃም መቼም አያበቃም በማለት ነበር የመለሰለት።
አሁንም እኮ ፍላሹ እኔ ጋር የለም አላቸው። መቼም አያበቃም፣ ፍላሹ ከኔ ውጭ ስለሆነ በቀላሉ አያወቃም። ሰማህ ቱ አለበት። ከዛ እንግዲህ ቅድስት እየሮጠ ሄዶ መድብልን እኮ ያዙት ብሎ ብሩኬ ሲነግራት እንዴ ፍላሹን ቀስ አድርጎ ነበር የሰጠኝ፣ ግን ፍላሹን መያዘውን እንደማን ነበረ ከኛ በፊት የነገራቸው በማለት ሲል ኤደን ትንቀጠቀጥ ነበር። እንዴት አወቁ ፍላሹ እናንተ ጋር እጅ መሆኑን እንዴት አወቁ ሲል ቀጥ ብሎ ስለዚህማ እዚህ ቤት ውስጥ አንድ ሰው አለ ማለት ነው ሚስጥር እያወጣ የሚናገር አለች። አዎ ልክ ነሽ። ወደ ልጅቷ ወደ ኤደን ላይ ቅድስት አፈጠጠችባት። እኔ አይደለሁም፣ እኔ ማውቀውን ጉዳይ የለኝም፣ እኔ አይደለሁም አለች። ታዲያ ማን ነው እዚህ ቤት ውስጥ እያወጣ የሚሰጠው በማለት እንግዲህ ይጠራጠሯታል። ስልኩ በጊዜው ሲደወል ደግሞ ደነገጠች። ሰውነቷ ይዘንፍ ነበር። ሄሎ ሄሎ ሲል ወንድምህን በህይወት ማግኘት ትፈልግ ከሆነ እኔ የምልህ ቦታ ፍላሹን ይዘህና አለው። ወንድሜን ጫፉን እንዳትነካ አንተ የተረገምክ ወንድሜን እንዳትነካ፣ አለበለዚያ ግን አለው። አለበለዚያ ምን አለው? ስማ ትሰማኛለህ? ከፈለክ እዚሁ ገድዬ ሬሳውን አስቀምጥልሃለሁ። ስማ አለው። ምንም እንዳታደርግ አንተን አሳልፌ ከመስጠት እኔ መቼም ወደኋላ አንድ እርምጃ ብትራመድ ሁለት እርምጃ እራመዳለሁ። መስዋዕት መሆን ካለብኝ የብዙ ሰዎችን ህይወት አተርፋለሁ በማለት እንግዲህ ብሩኬ አፍጥጦ ሲናገረው እንግዲህ ኤደን በቁሟ ትንቀጠቀጥ ነበር። ማስራቷ ያስታውቅባት ነበረ። እንግዲህ ያም ሆነ ይህ እንግዲህ አሁን የኤደን ጉዳይ የተጋለጠ የሚመጣበት ሰዓት መጥቷል። እነሱን አሳልፋ በእርግጥ እነሱ መልካሞች ናቸው በመያለች ብትልም እህቷን ልጇን ይሳ ስለሆነ እያስገደደቻት ያለችው እያንዳንዱን ነገር እየተከታተሏት ነው። ከዚህ በኋላ እንግዲህ ኤደን ትጋለጣለች ማለት ነው። ግን ብሩኬ ሰላማችሁ በያላችሁበት ብዝዝት ይበልልኝ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጉ ይጠብቁን።